ይባሳል ሀገርን አትልቀቅ አለ የሀገሬ ሰው ሲተርት። ፍቅር በግዴታ የለም እኮ ጋይስ፣ የምሬ ነው የምላችሁ። እውነት ሄርሜላ ደግሞ ዛሬ አብርሽ የሆነ ነገር አድርገውት ነው አብርሽ የሆነ ነገር ሆኖ ነው ለምትሉ መልስ እሰጣችኋለሁ። ዛሬ አብርሽ የሆነ ነገር ቢኖር ነው እንደ ሶስት ቀን ሙሉ በሱ ቤት ቪዲዮ የሚፖሰተው። በዚህ እንኳን ማታውቁ ስንት አይነት በጎች አላችሁ። ማርያምን በጎች፣ እናንተን በጎች ነው የምላችሁ። ምይን የምሬ ነው እንዴ የሚፈልጉት የሚያሟሉት ነገር አለ። ከገባችሁ ገባችሁ። በአብርሽ ቤት በተከታታይ 3 ቀን ቪዲዮ ሲፖሰት ሊገባችሁ ይገባል። ምንም አልሆነም አብርሽ። ሄርሜላም ለድራማው ድምቀት ነው እንደዚህ መውደቅ መነሳት፣ ይሄ የታወቀ ነው። ካሜራ ደቅኖ ነው የሰው የሚወርቀው። ሰምታችኋል። ህይወቱን እኮ ከሱ ጋር እንድታስተካኪ አይደለም ያመጡት። እነሱና አብርሃም አንድ አይደሉም። ሰው ተወኩሽ አልፈልግም ሲባል አይሄድም እንዴ? ራስሽን ዝቅ እያረግሽ የምትሆኙ በዚህ የመጣው ብር ለምን ባፍንጫሽ አይወጣም? ይገባኛል። ግን እኔ በዚህ ልክ አብርሃም ተቀይሮ ምናምን እዚህ ጋር ሳገኘው ግን በእንደዚህ አይነት መልኩ አልነበረም ተቀባይነት ያገኙት። እኔ ተቀይር ያለው እንደ ሩታ አብርሽ በጣም ጎበዝ ምርጥ ተዋናይ ነው። በነገራችን ላይ አብርሽ ተመችተኛል። መቼ የስራ ድምቀት ሲጀምር መቼ ነው የጀመራችሁት? ድራማ ነው። አሁን ደግሞ ያመጣችሁት ድራማ ደግሞ የሚገርም ነው። ለማታውቁ ግን ልንገራችሁ ብዬ ነው። አብርሽ የሆነ ነገር ቢሆን ነው በሱ ቤት ቪዲዮ 30 ጊዜ የሚለቀቀው። ይህን ልታወቁ ይገባል። 400K 500K እንዲገባ ነው። ገባችሁ አይደል? ተቀይረዋል። እነሱ ሌላ ሰዎች ናቸው ምናምን። ይኸውልሽ አሁን እዚህ ጋር ሌላ ነገር እንዳይፈጠር አንቺ አዝነን ነው እንጂ እንደነገርንሽ ጠለንሽ መሄድ እንችል ነበር። ገባሽ? ሰላም ጤና ይስጥልኝ። ውድ የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? ያለሁላችሁ እግዚአብሔር ይመስገን። ሰላማችሁ ይብዛ። አሁን ሀሳብ አስተያየት ለመስጠት ብቅ ብያለሁኝ። እንግዲህ ያው ቪዲዮ የትናንትና ነው፣ ዛሬም ነገም ይቀጥላል። ዛሬም ሄርሜላ ወርቃለች። ቪዲዮ ሊያልቅ ሲል አይታችኋል። ስለዚህ ነገ ይቀጥላል ማለት ነው። አያልቅም። ገባችሁ? አያልቅም። ነገ የሚቀጥል ነው ቪዲዮ ማለት ነው። ምን ልላችሁ ፈልጌ ነው፣ ሩታ ላይ እየዘፈናችሁ ነው በማህተቡ። የምትገርሙኝ ነገር ማለት ነው፣ የምሬ ነው የምላችሁ፣ አንገታችሁ ላይ ማህተብ አንጠልጥላችሁ ሩታን በማህተቡ አሰረችበት የምትሉ ማለት ነው። እናንተም አንገታችሁ ላይ እንኳን ያሰራችሁ ማህተብ ለምን እንዲያሰራችሁ የማታውቁ ህዝብ ናችሁ ያላችሁት። እውነቱ ነገራችሁ ብዬ ነው። ኦኬ። ቪዲዮ በአብርሽ ቤት ስንት ቀን እየተለቀቀ እያያችሁ፣ አብርሽ ሰላም ባይሆን ነው እንዴ ታዲያ ቪዲዮ የሚለቀቀው 30 ጊዜ? የሚያሟሉን ነገር ስላለ ነው፣ ስለሚያስፈልጋቸው ነው፣ ብር ስለሚያስፈልጋቸው ነው። ገባችሁ? ይህን ድራማ ያመጡት የላ ነገ በሄርሜላ ቤት ይለቀቃል ብዬው፣ ተነገ ወዲያ በኤፍሬም ቤት ይለቀቃል፣ ቀጣይ በሩታ ቤት፣ ቀጣይ ደግሞ በሱ ቤት ማለት ነው። አሁን በተከታታይ በአብርሽ ቤት 3 ቪዲዮ ተሸር ተደርጓል። በዚህ እንኳን ትምህርት ልትወስዱ ይገባል። አለቀ። ይሄ ነው። ሁሌ እንደ በግ አትደንቁሩ ማለት ነው። ሄርሜላ ደግሞ ራስሽን አስከብሪ ሀቢብቲ። ስለዚህ አሁን ሌላ ላፊ ቃል መነጋገሩ ልክ ነው ብዬ አላምንም። ስለዚህ አሁን አንተ ተወስደተልክ ወይስ እኛ እንጂ እንዳላችሁ የሚፈልገውን ነገር ተናግሯል። እሷም ቢሆን ስለዚህ ቢያንስ ይኸውልህ እሱ መናገር የፈለገውን ተናግሯል። ሄርሜላ ከዚህ በላይ ራስህን ነው የምትጎጂው። ከዚህ በላይ ለምንድን ነው የማታዳምጪው? ራስሽን እያዋርሽ ያለች ሴት በኢየሱስ በጣም ነው የሚያሳዝነው። የእውነት በጣም ይህንን ጀግና እያላችሁ የምትደግፉ በጣም የምትገርሙ ናችሁ ማለት ነው። በጣም የምትገርሙ በጣም ከሚባል በላይ እያዳመጥኩ መናገር የፈለጋችሁትን ተናገራችሁ። አንዱን ነገር ስለዚህ እሷን ደግሞ መናገር የፈለጋችሁን ቢያንስ ብቻውን ሆና ታናግረው። መናገር የፈለገችውን ትናገርና ትሂድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ጉር ነሽ እናት? ምን ሆነሽ ነው? በስመ አብ እግዚአብሔር ልቦናሽን ይመልስልሽ። ይህን ነው የምለው። ምክንያቱም ሰው ባላይ ጠንጠል ብለሽ ፈጣሪ ልቦናሽን ይመልስልሽ።
ሄርሜላን እህታችን ትክክል አይደለሽም ተመለሺ እያልናት ነበር። ይህንን ስንል ግን እናንተ ምን እያላችሁ ነበር? የኛ ጀግና ሄርሜላዬ ለአብረሽ የምትወኛ አንቺ ነሽ። አንቺና ሄርሜላ አብረሽና ሄርሜላዬ ወደፊት እያላችሁ ማለት አንዳንዶቻችሁ ማስተዋል እንኳንና ማስታወስ እንኳን ማትችሉ ናችሁ። ይሄን ያልኩበት ምክንያት ምን እንደሆነ ታውቃላችሁ? በጣም ብዙ በነገራችን ላይ ወደ ስደት ስንመጣ ሳንማር የመጣን ሰዎች አለን ብዬ አላስብም። ቢያንስ እንኳን 5ኛ ክፍል 6ኛ ክፍል ድረስ ሳትማሩ የመጣችሁ አላችሁ ብዬ አላስብም፣ እውነት ለመናገር ማለት ነው። እና ምንም እንኳን የሚሰሩት እንኳን ስራ የማይገባችሁ ናችሁ እንዳለ ማለት ነው። በቃ እንደመጣላችሁ ነው የምትናገሩት፣ እንደመጣላችሁ ነው ኮሜንት የምትጽፉት ምናምን ነገር እና እናንተ እኔ ምን እንደምላችሁ አላውቅም። እኔ ግን እውነትን ይዤ ነው የሚሄደው። ነገ የሚሆን ዛሬ ከእውነት ጎን ነኝ። አያችሁ፣ ከእውነት ጎን የሆነ ሰው እውነት ነው፣ አለቀ። ሁሌ ነው የምነግራችሁ። ተረጋጉ እህቶቼ፣ ይሄ ነገር ስራ እየሰሩ ነው። ሄርሜላም ለመለወጥ ነው፣ ለመፈመስ ነው፣ እንድትታወቅ ስለምትፈልግ ነው ወደ አብርሽና ወደ ሩታ ህይወት የገባችሁ እየተባላችሁ ሄርሜላና አብርሽዬ እንዴ ደግሞ አለባበስ ለምን ስርዓት አይኖርም? የእውነቴን ነው የምላችሁ። ማለት አለፍ እያልኩ የሆኑ ሰዎችን እያዩ ነበር። አለባበሳችሁን ደግሞ አስተካክሉ። እውነቴን ነው የምላችሁ። ማለት ከእናንተ ምን ይማራል ህዝብ? ከእናንተ ምን ያያል ህዝብ? አለባበሳችሁ ከላይ አለባበሳችሁ ጥሩ አይደለም እንዴ። ገና የወጣት ያጫው ይህ ነው ማለት አልችልም። አይታችኋል ሁሉንም ብዬ አስባለሁ። በእነሱ ብቻ በቃ አሁን ላይ ዩቱብ እህቶቻችን እኔ እንጃ ወዴት እንደው አላውቅም። ብቻ ግን እግዚአብሔር ልቦና ይስጥልን ሁላችንም ነው የምለው። እኛ ግን ባየነው ነገር ስንናገር እኛን ቅመሞችን ልታበረታቱ ነው የሚገባው እንጂ እኛን የሆነ እንትን ለማለት አትሞክሩ። እውነቴን ነው የምላችሁ ቅመሞች። እንዲሁም እኛን በርቱ ጠንክሩ እያላችሁ ማበረታታት ነው እንጂ ያለባችሁ ጭራሽ እኛን የሆነ ኩርኩም አድርጋችሁ እኛን ለመስበር ምናምን አትሞክሩ። እውነቴን ነው የምነግራችሁ። እንዲሁም እኛን ጀግኖች በርቱ ጠንክሩ፣ የስደት እህቶቻችን ትልቅ ቦታ ትደርሳላችሁ፣ ነገ በራሳችሁ ትመጣላችሁ፣ ጠንክራችሁ ትሰራላችሁ እያላችሁ እኛን ማበረታታት ነው ያለባችሁ እንጂ አንቺ ሚዲያ ላይ በስንትን ማለት የለብሽም። አንቺ እናትቺም ኖ ማንም ሰው እናቱ ወዲያ አይማርም። ማንም ሰው ከሰው ነው የሚማር። ይሄን ልታውቁ ይገባል። አንድ ነገር ለመስራት ደግሞ ድፍረት ያስፈልጋል። ድፍረት ካላችሁ ማንም የሰራውን ሰው ትሰራላችሁ። ገባችሁ? ይሄ ነው። ስለዚህ እኛ የሚሰሩት ነገር ስለምናውቅና ስለሚገባ ነው ይሄ ነው እያልን የምንነግራችሁ። እናንተ ግን በቃ እኛን አትረዱም በአጠቃላይ። ስለዚህ በፈለጋችሁ ታረዳድ መረዳት ትችላላችሁ። እኔ ማንኛውም ሰው እህቴ ነው ወንድሜ ነው አለቀ። ግን እውነተኛ አስተያየት እሰጣለሁ፣ ትክክለኛ አስተያየት እሰጣለሁ። ምን አለ ወንድሟ ምን አለባት ነው ያለው? አውዲቅ አለባት ነው። ጸበል ግቢ ሀቢብቲ፣ ይህ ጸበል ሄርሜላ ጸበልሽ ቁጭ በይና ተጠመቂ። ይሄ የያዘሽ ነገር እንደዚህ ይመስለኛል። ጸበል ያስፈልግሻል። ይህና ተጸበይ ተጠመቂ። ኦኬ። ከዛም በኋላ ያለሽበት ቦታ ታውቂያለሽ፣ ይገባሻል። እንደዛ ካልሆነ ጸበል ካልሄድሽ አስቸጋሪ ነው። እንደዚህ እያዞረ የሚጥልሽ ነገር ካለ ከባድ ነው። ስለዚህ ግዴታ ጸበል ተከታትለሽ መውሰድ ያለብሽ። ጸበል ነው የሚያድነው። ይሄንን ሌላ ምንም የሚያድነው ነገር የለም። ስለዚህ የራስሽ ወንድም ነው ሁሌ ትወርቃለች አለ እኮ ተሰማችሁት? ስለዚህ መጀመሪያ ጤናሽን እንትን በይ። ማንም ዝቅ እያልሽ እንደዚህ ራስሽን ከምታዋርች እንዴትንን ነው የምመክራት። እናንተ ጀግና ነሽ ትሏታላችሁ። የምትወዷት አይደላችሁም እኮ በእርግጥ ጀግና ነሽ እያላችሁ የምታበረታ